ቱቱራን ያችን ሰው ነሽ ገባሽ ማንም አይረሳልሽም ያደረግሽ እሺ በቃ ይቅርታ አሁን ተገኘ እሺ አውቃለሁ ጥፋት ነው እኮ እሺ በቃ ይቅርታ ስሜን እንዳትነኪኝ ይቅርታ በላይ ምን አለ ዳኒ እንዳትነኪኝ ምንም ይቅርታ ያስፈልገውም ገባሽ ይቅርታ እንድትጠይቂኛለን ፈልገው አንቺ በጣም አድቫንቴጅሽን ነው የምትጠብቀኝ ዛሬ ብቻኝነት ተሰማሽ ነው ልታይሽ ነው እኔ ብቻኝነት ተሰማኝ አልተሰማኝ አንዴ ለምን እንደመጣ ልጠይቂያት ልቀቂኝ ሩታ እንዳትነኪኝ ለምን እንደመጣ በቃ አንዴ አትንኪኝ በቃ አንዴ ታዩ እና አትጋቢ ታዩ እሺ ዳኒ ነው ታዩ በቃ አትጋቢልህ ይኸውልሽ እኔ ምንም ፈልጌ አይደለም አድቫንቴጅ ምናምን ፈልጌ አይደለም ከዚህ በላይ ግን ይኸውልሽ የጥፋተኝነት ስሜት ስለተሰማኝ ብቻ ነው ይቅርታ አልጠይቃችሁ ለምን ከትናንት ወዲያ አልጠየቅሽም ከትናንት ወዲያ ለምን ትናንት ለምን እሱ አልፈልግም ብሎ ሲያባርርሽ እኛ ባጣ ቆየን በከተም ፈጣሪ ሆይ ምን ፈጣሪ ሆይ እስቲ አሁን ደግሞ እስቲ ይፍረዱልሽ ምን ልትይ ነው ምን ልታሳምኝ ለምን ይፈልግሽ እኔ እኮ እህትነቱንም ጓደኛውንም ያልፈለግሽ እኮ ነው እንደዛ አይደለም እንዴ ያረክሽኝን አስታውሽ አንቺ እናሱ ሰላም ስንሆን አትፈልጊም እንዴ ብለሽ አፍሽን ሞልተሽ የተናገርሽ ሜሪ እውነት ለመናገር የነበረው ሁኔታ በጣም ነበር በቃ የሚያስጠላው በዛን ታይም በቃ ያ ነገር ስለደበረኝ ብቻ ነው ሜሪ አትሊስት አይ ቲንክ ልትረዱኝ አልቻላችሁም ነበር በሰዓቱ ለዛ ነው እንደዛ የተናገርኩት ዳኒ አንዴ ለምን እንደመጣን ለምን እንደፈለገች ማለት ነው ባንቺ ግፊት ነው የመጣሁት እንደማልመጣ ነግሬሻለሁ አንዴ ለምን እንደፈለገች እንጠይቂያትና እኔ ያዘይዞይ ነው አስገደደኝ ሰው አስገደደኝ ቆይ አልገባኝም ማለት ነው ሰማኝ ፍላጎት የለኝም በመምጣት ዳኒ ሰማኝ አንዴ እሺ በቃ እሺ ምንም ነገር አላስጨነቃችሁም ምንም ነገር አላስገድዳችሁም አትሊስት ይቅርታዬን ብቻ ተቀበሉኝ እሺ ለምን ነው የፈለግሽ ይቅርታ እንድታረጉልኝ በቃ ሌላ ነገር የለሽም ገባሽ አንቺ የኛን ይቅርታ የምትፈልጊው ነገሮች እዛ ሲጠሙብሽ ወይ ደግሞ አብርሃም ጀርባውን ሲሰጥሽ እኛን ተይሻለ አብርሃም ግን ሊመጣ እኛ ከቤት ለማስወጣት ዳኒ ስማኝ እኔ ብዙ ነገሮችን እኮ አክሰፕት አድርጌ ከአብርሃም ጋር ከብዙ ሰዎች ጋር ለእናንተ ተጣልቻለሁ አይደል እንዴ ለምንድን ነው ያን መረዳት ማንችለው ከወንድሞቹ ጋር እኮ ኢቭን ተጣልቻለሁ ለምን ብለሽ ይጣላሹ እኛ እዚህ ቆምነው እኮ ላንቺ ስንነገር እኮ እዚህ ጋር ቆማችሁ እናንተ ሲናገሯችሁ ግን እንደዚህ ልትናገሯችሁ ብዬ እኮ ተጋፍቻለሁኝ አይደል እንዴ ስለዚህ ለምንድን ነው ዛሬ ይሄን ነገር ብቻ አይተከኝ እዛ ጋር እኮ ተጋፋሹ የቆምነው ላንቺ ስንል የቆምነው እዛ ጋር አውጣ እዛ ጋር ቆመን የነበረው ዳኒ ሜሪ ለምን እንደመጣን አንዴ ጠይቂያትና እንሂድ እኔ እኮ እየነገርኩክ ነው እሷ እንትን ሜሪ አይጠበቅም እየነገርኩሽ መሰለኝ ሰሚያለሽ አንዴ ለምን እንደፈለግሽ ነገር ይቅርታ ልጠይቂኝ ብቻ ነው የፈለግሽው ገባሽ አይደል ይቅርታ አላረግልሽም ይቅርታሽንም አልፈልግም ተረዳሽኝ ያንቺ ይቅርታ ለኔ ያስፈልገኛል ተረዳሽ ትናንት እስቲ እንደው በራስሽ እንደው በአይምሮሽ ሲጠራም እንደዚህ አይጠራም ይቅርታም ሲባል እንደዚህ ይቅርታ ይባላል እሺ ቆይ እንዳታወሪ እንዳዳምጥኩሽ እኮ በጣም እኔ እንደት ለጓደኛ እንደ ቤተሰብ አስቤ ነው ከሁሉም ጋር የምባለው ባንቺ ስንት ነገር እየተባልኩ ስንት እየተሰደብኩ እኔም እሱ ሲቀጥል አንቺ ከሱ ጋር ብትሆኝኛ የሚከፋን ነገር ምንም ነገር የለም ነግሬሻለሁ የልጅሽ አባት ነው ባለቤትሽ የነበረ የልጅሽ አባት ነው ታርቃችሁ ሰላም ብትሆኑ ከኔ በላይ የሚደርሰት የለም ካልሆነ ደግሞ በሰላም ልጅሽን አሳድጊን ያልኩት እንደዚህ ፕላን እንኳን እሱ መቅጠሩን አንቺን ሲያስብ እንኳን ደውለሽ አላማከርሽን ብዙ ነገር እኮ የአንቺ ጥፋት በጣም በዛ እኔ መናገር አልፈልግም እኔ አሁን አንቺን የመናገር አቅም የለኝም በጣም እንትኖችሽ በዙ እሱን ሁሉ አለፍኩ ከዛ በኋላ ቤት መተን ያ ሁሉ እየለመንኩሽ ነግሬሻለሁ ይቆጭሻል ብዬሽ ነው የወጣሁት 2 ቀን አልቆየም ምላሴ እዛው ጋር መሳየሽ ሲጀመር እኔ ከሱ ጋር ብትሆኛ አሁንም ደግሜ ነው የምነግርሽ ነገም ከነገ ወዲያ ብትሆኛ አይመለከተኝም ቀለበት ሊያደርግልሽ አይመለከተኝም ዳኒ እሱን ቀለበት ሊያደርግ ነው ምናልባት እኔ ሊጠራሽ ወይ የፈለግሽ የጀመርነው ነገር ወይ የቀለበቱ ፕሮሰስ ምናምን የሚቆም መስሎሽ ዳኒ እሱ የኔ ጉዳይ አይደለም ለምን አትረዳኝ ራፋኤል አውሪ አይደለም እናወራ እዚህ ጋር ስለሚመለከተን ነገር ነው የምናወራው እኮ በቃ እሱ የጠራችን ለምን እንደው ታውቂያለሽ ቀለበቱን ለማስተው ምናምን አይደል አይቶ እኔ እኮ ይመለከተኝ ዳኒ ገባሽ አሁን እሺ ምንም ቢልሽ በሱ ምንም አይነት ነገር እንዳትይሽ አንቺ ካረክሽው 1% እሱ አላረከም አንቺ እንዲህ በር ከፍተሽ ነው በጣም ነው እንደምትቀሩት እንደዚህ ነው የምትስፈሱ ስለሆንኩ ስለማይፈልጋችሁ ማየት አብርሃም እኛን ማየት ስለማይፈልግ ከፍሎ አያገኘንም ከፍሎ ገንዘብ ከፍሎኛን ማየት አይችልም እሺ ቁጥሩ እኮ ነው ታዲያ እሱ እንደዛ መሆን አይመለከተኝም እኔ እኮ እኔም እኮ ማለት ስለሱ የምታወሩልኝ ስለማይመለከተኝ ነገር ነው ግን እሱ ሳይድ ይዘሽ እንዳላያቸው ስላለሽ ብቻ ተከትለሽ እንዳላያችሁ ማለትሽ
በጣም ነው የሚያሳፍረው። በሰዓቱ ጭቅጭቅ እንዳይፈጠር በማሰብ ምን ያገናኘዋል? አንቺ ከማንም ጋር መኖር ትችያለሽ። እኛ እዚህ ቤት የሚመጣው ማን ነው ብለን ጠይቀሽ እናውቃለን እንዴ? መብትሽ ነው መኖር ከፈለግሽ። ማንም ቢመጣ አይመለከተንም። የሚመጣውም አብርሃም ስለሆነ ከዛ በፊት የተፈጠሩት ነገሮች አይመለከተንም እኮ። ምክንያቱም ስለለመሰሽ አንቺ ላይ ለአንቺ እያገዝን እዚህ ቤት እየኖር ብዙ ነገር ሴክሬት ነግረሽናል። ሜሪ አይደለም በእውነት አይደለም። የራንቻ ተቀደጅ በእግዚአብሔር ሜሪ ብዙ ነገሮችን እኮ እኛ አንድ ላይ ያደረግን ሰዎች እና አይደል እንዴ? ለምንድን ነው ዛሬ ምንም እንደማያውቅ ሰው የምትሆኑት? አንቺ በጣም በእውነት የምሬ ነው። በጣም አስመሳይ ሰው ነሽ። እግዚአብሔርን አይደለም ገባሽ? ትናንትና ያኛውን ገጸ ባህሪሽን በአንድ ይቀየርሽ እዚህ ጋር መተሽ እኛ ደህና ነን ብዙ ነገር አሳልፈን ብዙ ነገር እንዳሳለፍን ትናንት አይገባሽም ነበረ። ትናንትኛ ለአንቺ የከፈልነው መስዋዕትነት አይገባሽም ነበር። ዛሬ ሌላ ነገር ሲጀምር ሌላ ህይወት ሲጀምር አንቺን ሳይመርጥ ሲቀር ሌላ ፍቅር ሲቀበል እኛ በደንብ ታየሽ። ከኛ ጋር ያሳለፍሽው ነገር ምናምን ታየሽ። ዛሬ ብዙ ነገሮችን እኮ ያሰብሽው ሴራና ተንኮል ስላለ ለሴራውና ለተንኮል ደግሞ የምናስፈልግሽ እኔና ዳኒ ነን በአንቺ ቤት። እናንተ ሴረኞች ናችሁ ማለት ነው። እንደዛ ማለት አንቺ እንደዛ አስበሽ ነው የደወልሽልን። በጤነኛው ቢሆንማ ጤነኛ አመለካከትማ ቢሆንማ አብሩሽ መጠቀሚያ ነበርን። እያጠቀምሽብን ነበር። እያንዳንዱ ነገር እኛ አብርሃም እዚህ ቤት እንዲመለስ ምን እያደረግን ከጎንሽ ሆነን እኮ መጠቀሚያሽ ነበርን። ገባሽ? ልክ አንቺ አብርሃም እጅሽ እንደገባ እርግጠኛ ስትሆኚ አልገባችሁም እንጂ ቆይ እኛ ሴረኞች ነን እያላችሁ ነው። አዎ እንደዛ ነው ያንቺ ሐሳብ። አንቺ አሁንም ቀመር እያሰብሽ ነው። አሁንም ቀመር እያሰብሽ ነው። እናንተ ሴረኞች ናችሁ ማለት አዎ እንደዛ ነው የምታስቢው አይደል? አዎ እንደዛ አይደለም። የሆነውም ደግሞ ሁሉ ነገር ነው ያንቺ ነገር ሁሉ ነገር ነው የጠፋብኝ። እህትነቱ፣ ጓደኝነቱ፣ ማንነትሽ በሁሉ ነገር ጠፍቶብኛል። እሺ በጣም ምንም ነገር ይጥፋና አትሊስት በቃ ይቅርታ ብቻ አድርጉልኝ። እሺ ስሚ እንውጣ። ተረዳሽ? እኔን አሳልፊ። አንቺ ይቅርታም ተቀበያት። ያልጨረሽው ነገር ካለ ከሷ ጋር ጨርሺ። እኔ ግን በቃኝ። ከዚህ በላይ እንደዛ ውሻ አድርጋ ከቤት ያስወጣች ልጅ ዛሬ ደግሞ ልክ እዛ ጋር የሆነ ነገር ሊሆን ሲል ለመጠቀሚያነት ስጠራኝ አልመጣም። በቃ የዛንን ቀን ጥፋት እርሳውና ፕሊዝ በቃ በጣም ብዙ ጊዜ ስላሳለፍነው ጓደኝነት ስለ ወንድምና ስለ እህትነታችን ብለህ ይቅርታ አድርግልኝ። ይቅርታ አላደርግልሽ። በእግዚአብሔር ጨረስኩ። እኔ ገባሽ? አምደን በቃ እዚህ ጋር ጨርሻለሁ። ከአንቺ ጋር ምንም ይቅርታ የሚያጠያይቀኝ ነገር የለም። አስወጪ ሜሪ። ገባሽ? የተጀመሩ ነገሮች ዛሬ ይቅርታ ስላስቀለል አድርገሽ የሚቆም እንዳይመስልሽ። አይቆምም። በዚህ ያህል ዳኒ ምን ብትፈልጊ ነው በዚህ ያህል ዳኒ ይቅርታ የሚጠይቅ? ምን ብታስቢ ነው? ይቅርታሽን አልቀበልም እያለኝ ስላለ ብቻ ነው አይደለ? ሁሌ መሳሪያ እንደማሉ ወጪ ገባሽ? ሁሌ አንቺን ህይወት ለመመለስ ያንቺን ኑሮ ለማስተካከል ምናምን ሁሌ እንደ መሳሪያ የምጠቀም አይነሱ አይደለም። እኔም ጭንቅላት አለኝ ማስተዋል እችላለሁ። ገባሽ? ላመንኩባቸው ነገሮች ብቻ ነው ከጎንሽ ነው። ይኸውልህ አይኖ በቃ ማለት ባለፈው የተፈጠረው ነገር ሊሆን ይችላል እንደዚህ እንድታስብ ያደረገክ ግን አይደለም። ከዚህ በላይ ምን እንድታደርጊ ነበረ? እንዲህ ሻንጣችሁን ይዛችሁ ኢቭን መጀመሪያ ላይ ማለት ነው እንደ ፕራንክ አድርገሽ የልብሽን ተናግረሽ ነበር። አለፍ ነው ገባሽ? ኦኬ ፕራንክ ነው አይደል? ሁለተኛ ጊዜ ግን አንተ እዚህ ቤት እንድትኖር አልፈልግም፣ አንተ እዚህ ቤት እንዲያይ አይፈልግም ምናምን ብለሻል። ስለዚህ አሁንም ሲመጣ እኛን እዚህ ቤት እዚህ ሲመጣ አሁን እኛንም ማየት አልፈልግም አይደለም። በሰዓቱ ብቻ ያን ነገር እንዲህ እንዳይፈጠር ብዬ ነው እንጂ እንድትኖር አልፈልግም። ስለዚህ አሁንም ሊመጣ ይችላል። ያ ነገር እንዳይፈጠር እኛ እንውጣ። አስወጪ። ገባሽ? ሜሪ አንቺ ትንሽ ቆይ። ኧረ እኔ መሄድ ነው የምፈልገው። ቆይ ሻንዳ ኧረ በእናትሽ በቃ አይሰለችሽም እንዴ? ምንድን ነው የፈለግሽው እንዴ? አንቺ እንደተናገርሽ ተናገርሽ እንውጣ እንዴ? አንቺ ዲስሪስፔክት እንዳደረግሽ እኛ ዲስሪስፔክት እናደርግሽ እንዴ? ምንድን ነው ፍላጎትሽ? በቃ ሱጭን አንፈልግም። እኔ በተለይ እኔ በቃ ራሴን ወክዬ እናገራለሁ። ሜሪ ከቆየሽ ትቆይ፣ እኔ አልፈልግም ከአንቺ ጋር መቆየት። እሺ በቃ ማለት ምክንያቱም ዛሬ ያለ ምክንያት አይደለም እኔን እንደዚህ የፈለግሽ። እዛ የተጀመረ ነገር ደግሞ አይቆምም ሩታ። እሺ ስለዚህ ጉዳይ መለከት አሳይሻለሁ። ምን ማድረግ እንደምችል አሳይሻለሁ። ዳኒ ስለዛ ጉዳይ አንተ የፈለግከውን ማድረግ ትችላለህ። ምንም ማድረግ ለዛም ነው የፈለግሽኝ። በጣም ገብቶኛል ለምን እንደፈለግሽኝ። ትናንትና አስፈላጊ ሲሆን ዛሬ ደግሞ ምንም ማድረግ እኔ ስለዛ ጉዳይ አይመለከተኝም። እኔ ግን ይቅርታ እንድታደርግልኝና ይቅርታው ይሻልን በቃ ችግር የለም ነው ሜሪ አልተቀበለኝ። ይቅርታ አድርጊላት። እኔ አላረግም ብለን በቃ ዝም ብዬም አልልም በቃ አላረግልሽም። መቼም ነው ላንቺ ይቅርታ ማላረግ ገባሽ? በጣም በተደጋጋሚ ነገሮችን ማለት ነው እያየሁ እያንዳንዱ እየጎዳሽ የመጣሻቸው ነገሮች በቂ ናቸው። ገባሽ? እኔ ከአንቺ ጋር ምንም ኖሮኝ አይደለም። እንደ ወንድም ግን ጉዳቴ ስላመመኝ ነው ከጎንሽ የነበርኩት። በእርግጠኝነት ይኸውልህ የአንድ ቀን ጥፋት አይደለም እንደዚህ እያበሳጨክ ያለው ዛሬ አንቺ ማነው እንደዚህ
እያስመሳ አድርጎ የሳለሽ ግን አልገ ምንድን ነው የሆንሽው? ዳኒ ከዚህ በፊት ያጠፋሁበት ጥፋት አለ? እያወራሁሽ ነው አውቀሻል እኮ ዳኒ እየሆነ ያለው ነው ይችላል። ሜሪ እኔ አትሸውጂኝ ምሩታ፣ እንደፈለግሽ እዚህ ጋር እንባ ብታወጪ ማለት እኔን አትሸውጂኝም። ትክክል ተረዳሽ? እንባ ብታወጪ እኔ ሸውደሽ አብሬሽ እንደሆነ አታደርጊም። ይሄ ከጎንሽ ሁኚ ድጋሚ እኔ ሲጀመር ማለት ነው። አሁን እኔ ከጎኔ ሁኑ አቱን ምናምን ብላችሁ አይደለም የጠራችሁ። ይቅርታ ልትይኝ ነው? ይቅርታ እንድታረጉልኝ ነው። አንደኛ አልቀበልሽም፣ መብቴ ነው። በቃ አሳልፊ ሜሪ። አይመለከተኝም። በቃ አልፈልግም። እኔ እዚህ መቆየት አንተ ጊዜ እኮ አንተ ደግሞ በቃ አንዴ መተናል አይደል? አንዴ አርተን እሺ እኔ ካልፈለኩስ አልቀበላትም። ይቅርታዋል አንዴ አሳልፊኝ። እናንተ ቆዩ፣ በደንብ ይቅርታ ተባባሉ ምናምን ነገር። እኔን አስውጪ ሩታ። እንዴትም ብታለቅሽ ማለት እኔን አሸውጂኝም። ገባሽ? እንደፈለግሽ ብታለቅሽ ሜሪ ስሜት ትሰሚኛለሽ? አንድ ጊዜ እሺ አውርተን ትንሽ ደቂቃ እንውጣ። በእግዚአብሔር ትንሽ ደቂቃ ነው። እሺ እኔ ማውራት አልፈልግም፣ ወሬ በቃኝ አልፈልግም። ገባሽ አይደለ? ከሩታ ጋር ለሰከንድ ለማይክሮ ሰከንድ ከዚህ በኋላ ካንቺ ጋር ነው ይሆንሽ። አልገባኝም። እሺ ምን ነገር የምትፈልጊው ነገር አጣራብሽ ነገር ማልቀስ አይጠበቅብሽም። እኛ ፊት ስላለቀሽ ምንም ነገር አትፈጥሪም። ምን ጋር ምንም ነገር ይኸውልሽ፣ 0.5 ሳንቲም አላዝንልሽም ሩታ። እኔ ዳኒ እንድታዝልኝ አይደለም እንዲሞት በቃ አልቀበልሽ። ይቅርታሽ አይደለ? ትናንትና እንደዚህ ገፍተሽ አስወጣሽን ሰው ማለት ነው። ዛሬ ላይ ይቅርታ ልጠይቅኝ የፈለግሽው ያለ ምክንያት አይደለም። ገባሽ? እኔ ደግሞ ሁሌ ያንቺ መጠቀሚያ መሆን አልፈልግም። መጠቀሚያ አድርገሽኛል። ተረዳሽኝ? ትናንትና ከዚህ ቤት አባረርሽ። ዛሬ ደግሞ እዛ ጋር ቆይ እንዳነኪ እንዳትነኪ። ትላንትና እንደዛ አደረግሽ። በደንብ አጠፋው። ጥፋት ነው እንደዚህ ይሁን ከለው። ኧረ ዳኒ አጥሽ የምሬ ነው። እኔ ከልቤ ነው ይቅርታ የምጠይቃችሁ። ነገርኩሽ፣ ተቀብያለሁ። ማርያምን ከልቤ ነው ተቀብያለሁ። መጥቻለሁ፣ ተቀብያለሁ። ማልቀስ አይጠበቅብሽ። አላለቀስኩም ግን ይቅርታ ትንሽ ቴንሽን ስለሆንኩ ነው። ይቅርታ ያደረገች ነገር አለ ሩታ። ደክሞኛል። እኔ እናት ሜሪ፣ እኔ ከልቤ ነው እውነት በቃ ስለደበረኝ ነው። ከልቤ ነበር ይቅርታ ልጠይቃችሁ የፈለግኩትና በዛው ቻው ልላችሁ ነበር የፈለግኩት። ቻው ልላችሁ ነበረ። የካናዳ ፕሮሰስ ተሳካልሽ ወይስ ምን? አይ እሱን ትቼዋለሁ እኮ። እሺ አታልቅሽ። አሁን ተረጋግተሻል። እሺ ምንድን ነው የሚያስለቅስ ነገር? ምንም ነገር የለም። እሺ ተይው በቃ አታልቅሽ። ተይው በቃ ልቀቂኝ። ልጅሽ ነው ልጅ አትድረቂ። በቃ ተይው። ምንድን ነው ንገሪኝ። እውነት ደብሮኝ ነው እኮ። ምንድን ነው እኮ ማለት ስላስቀየምኩት ችግር የለውም። የኛ ችግር የለውም። ሌላ ነገር ተሰምቶኝ ምናምን አይደለም። እሺ ወደ ስቴጅ ነው ያሳብሽው። ሩታ ከዚህ በላይ አታስጨንቅኝ። ስጋ ሆነሽ ቆምኩት እዚህ ጋር ንገሪኝ። በአሁን ያስቆምሽ ጠጪው አንድ ጊዜ ተፈናል። ምንድን ነው የሚሻለው? እውነት ከልቤ ደብሮኝ ጌታን እኮ እናንተ የምታስቡት ሌላ ነገር አስቤ ምናምን አይደለም። ሩታ በእናትሽ ደክሞኛል። ምንድን ነው ላስረዳሽ? ሜሪ አትሊስት ወዴት ልትሄጂ ፈልገሽ?
ሀሳቤን አስጨርሽኝ አዳምጪኝ ምናምን እናንተን ስላስቀየምኳችሁ ደብሮኝ ነው እንጂ እሺ እኔ ተረጋግጠን እሺ ዳኒ እንደሚናገረው ማለት ነው እኔ እናንተ መጠቀም ያደረጋችሁ ወይም ደግሞ ምናምን አስቤ አይደለም። ሲቀጥል ደግሞ እኔ ከዚህ በፊት እናንተ እንደዚህ እናድርግ ስትሉኝ እንደዚህ እናስተካከል ስትሉኝ እምቢ ብያችሁ አላውቅም። ሁሉ ነገር አክብራችሁ እሺ እያልኳችሁ ነው ብዙ ነገሮችን ያሳለፍኩት። ስለዚህ እኔ እናንተን መጠቀሚያ ወይም ደግሞ ባጣ ቆይሽ ምናምን እንዳለው አይደለም። እግዚአብሔርን እንደዚህ አይደለም። እሺ አልኩ ዳኒ ሊረዳኝ አልቻለም። እግዚአብሔርን የሚያወራው ነገር ሌላ ነገር ነው። ይሄ ነገር የተፈጠረው ዛሬ አይደለም። አብርሃም እንደዚህ መሆን የጀመረው ዛሬ አይደለም። ከሌላ ሰው ጋር እንደዚህ አይነት ነገር ማሳለፍ የጀመረው ዛሬ አይደለም። ስለዚህ ያ ነገር እንደዚህ ስለሆነ ነው ከእሷ ጋር ስለሆነ ነው እንደዚህ አሰብሽው ምናምን ሊለኝ አይገባም። ምክንያቱም ይሄ ለኔ አዲስ ነገር አይደለም። ገባሽ? ብዙ ጊዜ የተፈጠረ ነገር ስለሆነ እኔ ያንን ነገር እንደ ጉዳይ አድርጌ አስቤው አይደለም። በቃ እናንተን በጣም ስላስከፋችሁ እና ስላስደበርኳችሁ ጌታ ከልቤ ይቅርታ ታደርጉልኝ ነበር ይጠርማችሁ። ግን አልተረዳኝ። እኔና እሱ ብዙ ነገር አሳልፈናል። እንደ ጓደኛ፣ እንደ እህት፣ እንደ ወንድም ብዙ ነገሮችን አይተናል። እኔና እሱ ግን በቃ አንድ ቀን ባጠፋው ጥፋት በዚህ ልክ ቂሚትብኛል ብዬ አላሰብኩም። ማለት ሩታ ትክክል ነው ብለሽ ታስቢያለሽ? እንደዚህ ባንዴ ይቀየራል ብዬ አላሰብኩም። ምክንያቱም እኔና ዳኒ መሀል ሩታ የምትፈልጊውን አታውሪ። ትክክል ነኝ ብለሽ ታስቢያለሽ? ልክ እንዳልሆንኩ እኮ ስለገባኝ ነው ይቅርታ ጠይቀው የፈለኩት። እሱ ጋር ልክ አይደለሁም። ልክ እንዳልሆንኩኝ እኮ ገብሬ የለውም ዳኒ የዳው ስንታዩን ያወራለች። ተጸጽቼ ይቅርታ ጠይቀው ስፈልግ እንደዚህ ሆነ። ግን በቃ እንዲህ መሆኑ እንዳይደብርሽ ያልካረግሽን ነገር እኔ ስጋ ይዞ ይልቁ ጃልኩሽ እኮ ማለት ሜሪዬ በጣም ብዙ ነገር እኮ አሳልፈናል። እኔና ዳኒ እንደዚህ በጣም ረጅም ጌታ በጣም ከዚህ በፊት አሁን ሰሞኑን የተፈጠረው ከዚህ ከአመት በፊት የነበረው ምናምን አይደለም። በዚህ አመት የተፈጠረው አይደለም። ረጅም ጓደኛሞች ነበርን። ግን ባንዴ ጥፋት እንደዚህ ባንዴ መቀየሩ ለእኔ በጣም ሩታ የሆነ ከበደኝ። ለዛ ብቻ ችግር የለውም። አሁን የጠየኩሽን ጥያቄ ብቻ መልሽ። ወዴት ለመሄድ ፈልገሽ? በቃ ማለት ትችዋለሁ። ባለፈው ነው ካንዶው ፕሮሰስ እንዳልሽው እናንተም እዚህ ያላችሁ ምናምን የነበረው ነገር ትችዋለሁ። ምክንያቱም ምንም አይጠቅመኝም እዚህ ከእናት ከአባቴ ከእናንተ ከጓደኞቼ ከወንድሞቼ ጋር ማሳልፈው ጊዜ ይበልጥብኛል ብዬ አስቤ አሁን ከማሳልፈው ችግር እናንተ ስለምትበልጡብኝ እሱን ትችዋለሁ። ግን ማሚም ጣያለችኝ ስለሆነ አትሊስት እሷ ከምትመጣ እኔ ልሂድ ብዬ ነው ፋሚሊ ቃል ታስቤ ነበር። ነገር እንዳታደርጊ እግዚአብሔር እንደዛ ነው። ለዛ ብቻ እና በቃ እናንተን ስላስቀየምኳችሁ አትሊስት መፍትሄ የሚሆን ነው። ማሚ መምጣት ከፈለገች ትምጣ፣ ምንም ችግር የለውም። አንቺ ግን እሱ ብለሽ ምን ቤት ለመቀየር ፈልገሽ ነው ወይስ አይደለም? አትሊስት ሳምንት ወይ 15 ቀን ቢቆይ ነው በቃ። እናቴ ምንጣ ያለች ያስጨነቀች ነው ደጋግማ። ትናንትና መሄዳለሁ ብያት እመጣለሁ ብያት ምናምን ተነስቼ ነበር ከዚህና ብዙ ነገሮችን አሰብኩኝ። አንደኛ ከእናንተ ጋር ሳላወር ብሄድ ይደብራል። ሁለተኛ ነገር ደግሞ እነ ደስታ ምናምን መታው ነበረና እዚህ ያለው ነገር ሰላም አድርገሽ ይቺና ሲቀጥል አሁን በተፈጠረው ነገር የሆነ ከፍቶች ተደብረሽ ምናምን ትጂ ይመስላችኋል ብዙ ሰዎች አሉኝ። እና እኔ እንደዛ አይደል እንደዛ ሰምቶኝ ሳይሆን ለዛ ነው በቃ ማለት ሄዳ አይጠበቅብሽም። ታዩ ሄድ የፈለግሽው ለምን እንደሆነ ገብቶኛል። ታዩ አይ ማሚ በጣም እያስጨነቀችኝ ነው ሜሪ ልምጣ ምናምን እያለች ነው። በደም ችግር አለው ትምጣ። ለምን እሷ ከምትደክም እኔ ብሄድ አይሻልም? አየር መቀየር ለእሷም ጥሩ ነው። ትምጣ። እሷ አንቺ መሄድ አይጠበቅብሽም ማለት እዛ ብሄድ አትሊስት እናቴን ብቻ አይደለም ማገኘው እህት ወንድሞቼንም የሆነ አባቴን ዘመድ አዝማድ ምናምን ሰብሰብ እንላለን ብዬ ስላሰብኩኝ ነው። ለ15 ቀን እዛ ላይ ብቻውን አፍቆኛል ብላ በጣም ብዙ ጊዜ እየጠየቀችኝ እኮ እኔ ነገር አሳምናታለሁ። ችግር የለም እሱ ችግር የለም እደውልላታለሁ። በቃ ይቅርታ እንድታደርጉልኝ አንደኛ፣ ሁለተኛ ደግሞ በዛው ልሂድ ብዬ ነው። ሩታ አስታዊ፣ የምታረጊውን ነገር በትክክል አስታዊ። አንቺ ማስተዋል እየጠፋብሽ ነው። እግዚአብሔር የምታረጊያቸው ነገሮች ትክክል አይደሉም።
ስንት ወዳጅ እንዳለች ስንት የሚቀየም ሰው አለ እኮ። ምን አታስብ። በእውነት እኔ በጣም ነበር የከፋኝ፣ በጣም ነበር የደበረኝ። የምታደርጋቸው ነገሮች ብታስተውል፣ አሁንም የምነግርሽ ነገር እንድታስተውል ነው። ሁሉንም ነገር የምታደርግ ነገር ትክክል አይደለም። ምን ልብሽን እንደሰወረው አላውቅም። ከአንቺ አልፎ ደግሞ እነሱን እዛ ድረስ ማስጨነቅ ማለት ይሄ በጣም ነውር ነው። ማለት እኔ እኮ ከነገሮች ራቅ እላለሁ ብዬ ስላሰብኩ ሩታማ የሆነ ሀሳብ አንደኛ ነገር ነው። ለዛ ነው የሆነ ችግር ሲመጣ ለምን በመሸሽ ትጋቢ? አንቺ ነው አይደለም። እኔ ሸሽቼ ምናምን ሳይሆን ብዙ ነገሮችን ፊት ለፊት ተጋፈጥኩኝ ረጅም ጊዜ ጌታ በጣም ብዙ ተጋፍጬ ምናምን ብዙ ነገሮችን እኮ አሳለፍኩኝ። አሁን ማረፍ ፈለግኩኝ እኮ ስታርፊ ቤት ሽራፊ፣ በቃ ቤትሽን ዘግተሽ ሽራፊ። ለምንድነው ፋሚሊ ድረስ የምታስጨንቂያቸው እንዴ? የእናንተ ጠባ ያልቅምና እነሱ በየጠቡ መነሳት አለባቸው እንዲ ያረፈሩ። እግዚአብሔር በቃ ቤትሽ ማረፍ ትችላለሽ። ይሄ ቤት ደግሞ ከደበረሽ ማለት ነው። ይሄ ቤት ደግሞ የእሱን ትዝታ እሱን የሚያስታውስሽ እሱ እንዳይመጣብሽ የእሱን ነገር ማየት የማትፈልጊ ከሆነ ደግሞ ከፈለግሽ እኛ ቤት መሄድ ትችላለሽ። ከፈለግሽ እኔ ገስት ሃውስ ልከራይልሽ፣ ከፈለግሽ መኖሪያ ቤት ልከራይልሽ። ይህን ቤት እንዳለው ታዩና 15 ቀን 20 ቀን የሆነ ቦታ ማረፍ ከፈለግሽ ሆቴል ማረፍ ሪላክስ ማድረግ የምትፈልጊበት ቦታ ላድርግልሽ። ወደ ፋሚሊ የሚባለውን ነገር አቁሚ። አትበጥብጫቸው በእናትሽ። እናንተ የትም እየተናገጣችሁ ትመጣላችሁ። እነሱ ዞር በይ በእናትሽ። እውነት አንድን እማም ስላስጨነቀችኝ እማን ደውዬ እነግራታለሁ። በዚህ እንትን አደርጋታለሁ። የገስት ሃውስ ምናምን እንድትከራይም ፈልጌ ሳይሆን በቃ መሄድ ግድ የለሽም እሺ በይኝና ሸኝኝ። እኔ እዛ ከፋሚሊ ጋር ትንሽ ላሳልፍ። ዳኒ እንደሆነ በቃ ተቀይሞኛል። አትሊስት አንቺ እንኳን ተረድተሽኝ ሸኝኝ ደስ ይለኛል። ታምጨቃጭቅበት ታይም የለም። ምንም ሻንጣዬን ላምጣና በቃ እየነገርኩሽ ነው። እንዲህ የሚባል ነገር የለም ሩታ። ራስሽን ተቆራረበናሽ የሚባል ነገር የለም። ደግሞ ይሄን ቁልፍ ወልኬ ምናምን እንትን ልበል እንዴ? እግዚአብሔርን እንደዛ አይደለም እኮ አትሊስት